ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። በመደመር መንግስት እይታ ለዘርፎች ምርታ በሚል መሪ ሀሳብ በተከታታይ ቀናቶች በወረዳው ለሚገኙ የተለያዩ መሰረታዊና አባላቶች ሲሰጥ የቆየው ስልጠና በዛሬው ተጠናቀቀ። የአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ቃል የግብርናና የገጠር ትራንስፎርሜሽን በሚል ርዕሰ ጉዳይ በየዘርፉ ለሚገኙ አባላት የአራተኛ ዙር የአቅም መገንቢያ ስልጠና ተጠናክሮ እንደቀጠለም ተገለጸ። በተከታታይ ቀናቶች በወረዳው ለሚገኙ የተለያዩ መሰረታዊና አባላቶች ሲሰጥ የቆየው ስልጠና በዛሬው ተጠናቀቀ። በወረዳው አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአራተኛ ዙር ሰልጣኞች በወረዳው የተሰሩ የልማት ስራዎችን ጎበኙ። በፍትሐ አዲስ ፕሮግራም በማህበራዊ ፍርድ ቤት በአንቀጽ 859 ስርዓታነት ማለት ገንዘብ ሳይዙ በምግብ ቤቶች ገብተው ለማጭበርበር መሞከር ማለት ሲሆን ፍርድ ቤቱ ቅጣቱም እስከ 3 ወር የሚቆይ እስራት እንደሚያስቀጣ ገልጸዋል። የአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት ለአቻቸው የኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 እና ወረዳ 6 ኮሚኒኬሽን ጽሕፈት ቤቶች በመቀበል የልምድ ልውውጥ አካፈለ። በወረዳው አስተዳደር በዛሬው ዕለት የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል የህዝብ ውይይት ተካሄደ። የቅዳሜና እሁድ የውድ ገበያ በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ተጠናክሮ ቀጥሏል። ሳምንታዊ ዜና መስኮት ፕሮግራማችን ይህን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን።